ቢስሚላህ ስሜ መኑር ካሚል ይባላል። ገጣሚ ነኝ። ዛሬ ስለ አላህ ነው። ያው ስለ አላህ ብዙ ነገር ማለት እንችላለን፣ ግን አንዳንድ ጊዜ እንደ ራሳችን ፐርስፔክቲቭ አላህን እናውቀዋለን ወይም አላህን እንረዳዋለን ብዬ አስባለሁና አላህ ለሰው ልጆች ቀድር ወይም ደግሞ ያስቀመጠላቸው እቅድ አለ። ከሪዝቅ አንፃር ሊሆን ይችላል። የህይወት መስመራቸውን ጽፎላቸዋል፣ አስቀምጦላቸዋል። አላህ እሱን የማወቅና ያለማወቅ ልዩነት እንጂ ሁላችንም ከአላህ ጋር የሆነ የሚያስተሳስረን ነገር ይኖራል። አላህ ለኛ መልካም ነገር አቅዶልን ከሆነ ወይም ደግሞ ለኛ ይገባቸዋል ብሎ ያሰበውን ነገር አቅዶልን ከሆነ ያንን ነገር ለማግኘት የምንሄድበት ርቀት አላህን ሊያስከፋው ይችላል ወይም ደግሞ ከአላህ መስመር ሊያስወጣን ይችላል። አንድ ጊዜ የሰማሁት አንድ ንግግር አለና አንድ ሰው በእውነት የአላህን ትክክለኛ እቅድ ወይም ደግሞ ቀድር ብናውቅ ኖሮ ምርጫችን የሚሆነው እሱ ይሆን ነበረ፣ ሌላ አንፈልግም ነበረ። የአላህን እቅድ ብንረዳ ኖሮ ደግሞ ከዛ አላህ ካቀደልን ውጭ ሌላ ነገር አንመኝም ነበረ ይላልና ዛሬ ላቀርብላችሁ ያሰብኩት ግጥም ከዛ አንፃር የተነሳ ነውና ወደ ግጥሙ መግባት እንችላለን ኢንሻአላህ። ያንተ እቅድ ውበት፣ የኔ ሐሳብ ጥበት፣ ያንተ ሽልማት ብዛት፣ የኔ ሰውነት መርሳት፣ ያንተ ችሮታ ብዛት፣ የኔ በከንቱ ልፋት፣ የቀደርክልኝ እስኪደርስ ቢሳንኝ እንኳን መታገስ፣ እንደ ፍቃድህ ካልሆነ እንደ መሻቴ ለማልደርስ፣ አለማወቄ ሸብቦኝ እዳክራለሁ በከንቱ፣ ያግራራኸውን ርቄ ቀሎኛል ጋራ መግፋቱ። የራሴው ጥፋት ራሴን ጠልፎ ሲያስቀረኝ ከመንገድ፣ ወደ ምህረትህ ዳና ከቶ አላቆምኩ መራመድ። አንተማ መቼ ዘገየህ እኔ ነኝ ሁሌም የማረፍድ፣ ከሰላም ሀገር ወጥቼ ሰላሜን ላጣ ምሰደድ። ያጸዳሃትን ልቦና በወንጀል እሳት የማነድ፣ ለተዋለልኝ ውለታ ምላሼ ብናይ ነው አመድ። በእኔ ትንሿ አቅል እዝነትህ አይቀደርም፣ ጥፋቴ ከምህረትህ ጋር ሩቅ ነው አይዳረስም። ግን ደግሞ ባሰብኩት ልክም ማረኝ እያለ ያመሸን ምርኸው እንጂ አያድርም። ከእርሱ ፊት ለተናነሱት ዝቅታው ከብሮ ያስከብራል፣ በጥፋት የደበዘዘው ምህረቱ ነክቶ ያፈካናል። አዝኖልን እንጂ ሰርዞ ቢሰትርልን ነውራችን፣ እንደኛ ጥፋተኝነት ይቅር ባይልን ጌታችን፣ ድልድዩ ይሰበር ነበር ያከትም ነበር ገጻችን። አዝኖ እንጂ ዛሬ የሚያኖረን ከመልካም ስራ መጽደቂያ የሚቆጠር ምን ምግባር አለን? እንደ እዝነቱ ሆኖ እንጂ በመሐሪነት ሲፈቱ፣ ይቅር ባይለንማ መቼ ልንቆም ከፊቱ። በወንጀል ደዌ ተይዞ ምህረትን ለሚጠይቅ ሰው የተውበት ፍቺ እውነቱ እንደ እርሳስ ነው ስሪቱ። ጥፋታቸውን ማረሚያ ላጲስ አይጠፋም ካናቱ። አንተን ያሉ በማይቀደር ጥላህ ተጠልለው በእዝነትህ ቡርዳ ይታቀፋሉ። ውሃውን በበትር ከፍለው በስምህ ሁሉን ያልፋሉ። እኔ ግን ብርድ ይገለኛል፣ ችሮታህ መጥቶ ያጣኛል። ምህረትህ ደርሶ ሲያክመኝ ጥፋቴ ዞሮ ያንቀኛል። አክመኝ ደዌ ጠንቶኛል፣ እኔነት ሸብቦ ይዞኛል። የውቅያኖስ መጠንን ያህል ወንጀሌን ማጠቢያ ዘምዘም ውሰር ተብዬ ቢሰጠኝ መዋኘት መች ይቻለኛል አውቃለሁ እንደሚያሰምጠኝ። ሁሉን ቻይ አስቻህን ሰሪ አስወጣኝ ከሰመጥኩበት አትርፈኝ እንዳልሆን ቀሪ። የጋሪ ፈረስ አይኖቼን በሐሳቤ ልክ አስፋልኝ፣ የጥፋት ሽምጥ ጉዞዬን በቃልህ ልጓም ግራልኝ። የዚችን ዓለም ትብታቧን መፍቻ ጥበቡን ሸልመኝ፣ የደዌ መክሰፍት ቢጠናኝ በተውበት ደግመህ አክመኝ። ካፎቱ ከወጣ ንፋስ ተግሳጽህ ጋሻ እንዲሆነኝ አስታጥቀኝ ልከለልበት እኔን ከኔ ጋር አተወኝ። ቁጥር የለሹን ጉድፌን በራህመት ዘምዘም እጠበው፣ ትእዛዛቶችህ እንዲገሩኝ የልቤን ድርቀት አርጥበው። አበርታው ድኩም ጉልበቴን ወይም አቅርበው መሻቴን።